አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ህገ መንግስታዊ ተቃርኖዎች በሚል ርዕስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት የማሻሻያ ሐሳቦችና ምክንያቶቻቸውን የተመለከተ አዲስ መጽሐፍ ቀረበሉ። ሁላችንም እንደ ዜጋ ይመለከተናል። አንቀጽ 39 ሰንደቅ ዓላማ የክልሎች አወቃቀር ከፕሬዝዳንታዊና ከፓርላሜንታዊ የቱ ይሻላልና ሌሎች ሐሳቦች ለሁላችን በሚገባ አቀራረብ የህገ መንግስት ኮሚሽን ቃለ ጉባኤያትን ሳይቀር አካቶ በመጽሐፉ ውስጥ በዝርዝር ተዳስሷል። በቀድሞ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ጠቅላይ ፍርድ ቤት ፕሬዝዳንትና የድህረ ምርጫ 97 ሁከት አጣሪ ኮሚሽን ሰብሳቢ በነበሩት አቶ ፍሬህይወት ሳሙኤል የተጻፈው መጽሐፍ በገበያ ላይ ውሏል። የካቲት 10 ቀን 2018 ዓ.ም ከቀኑ 8 ሰዓት ተኩል በአዲስ አበባ ዩኒቨርሲቲ ቢዝነስና ኢኮኖሚክስ ግቢ እሸቱ ጮሌ አዳራሽ ታዋቂ ግለሰቦች፣ ምሁራንና የመንግስት የሥራ ኃላፊዎች በተገኙበት ይመረቃል። መጽሐፉን በጃፋር መጽሐፍት ቤት ያገኙታል። ለተጨማሪ መረጃ 0911 09 07 01 ይደውሉ። ሙግት በእውቀት ዘግይታችሁ ለገባችሁ ሰዎች ዳኛ ፍሬህይወት፣ እኔ እንኳን ዳኛ ፍሬህይወት ነው የምለው፣ የኮመን ነው እዚህ ዲያስፖራ ላይ ዳኛ ፍሬህይወት ነው የሚባለው። ዳኛ ፍሬህይወት ነገ አዲስ አበባ ዩኒቨርሲቲ በሰማችሁት ማስታወቂያ መሰረት የህገ መንግስታዊ ተቃርኖዎች የሚለውን መጽሐፍ ያስመርቃል እና ተገኙለት። ዳኛ ፍሬህይወት አሁንም ዘግይታችሁ ለገባችሁ ሰዎች የኢትዮጵያ ባለውለታ ነው። የፍትህ ሲጓደል ፍትህ ተጓደለ ብሎ መስዋዕት የከፈለ ነው ፍሬህይወት። እንዳልኳችሁ እኔ በቁጥር 1 ከሚቀመጡ ሰዎች የማስቀምጠው ሰው ነው። ወዳጄ ስለሆነ አይደለም። ማንም ብዙ ሰዎች ተፈትነው የወደቁበትን ነገር ያደረገ ሰው ነው። ትንሽ ንገረን ስትሉ ነበረ። ሌላ ጊዜ እነግራችኋለሁ። ቃለ መጠይቅም አድርጌው ነበረ። ተደጋጋሚም ዶክመንቶቹም የሱ ዶክመንቶች አንብቤያቸዋለሁ። የምርጫ 97 ኮሚቴ ተቋቋመ። እንደምታውቁት አጭር ነገር ልንገራችሁ። ኮሚቴ ተቋቋመና የወጣቶቹ ግድያ፣ የተለያየ ሰዎች ግድያ ተመጣጣኝ ነበር አልነበረም የሚለውን የሚዳኝ ኮሚቴ ተቋቋመ። እሱ ሰብሳቢ ሆነ። ያኔ እንዳያችሁት የደቡብ ከፍተኛ ባለስልጣን ነበረው። ከዛ በስብሰባ ላይ እያንዳንዷን ነገር መርምረው ለፓርላማ ነበር የሚያቀርቡት። የተቋቋመውም ለፓርላማ ነው። ከመጠን በላይ ነው የጸጥታ ኃይሉ የተጠቀመው፣ ከመጠን በላይ ነው የሚል ድምዳሜ ላይ ደረሱ። ይሄን ድምዳሜ ለፓርላማ ሊያቀርቡ አንድ ቀን ሲቀረው አሳድዷቸው። ሲያሳድዷቸው ጥሎ ወጣ። ዶክመንቱን ይዞ ወጣ። ለዓለም አደባባይ ግልጽ አደረገ። ከሱ ጋር የነበሩም አብረው የወጡ ሰዎች አሉ። ቀርተው ደግሞ የዶክመንቱን ገልብጠውት ተመጣጣኝ ነው ብሎ ደግሞ ፓርላማ ላይ የቀረቡ ሰዎች አሉ። ለግፉዋን ሮል ሞዴል ነው ዳኛ ፍሬህይወት። ማንም ይሄንን ሊያከብርለት ሊያመሰግነው ይገባል ብዬ አምናለሁ። እንደዚህ አይነት ሰዎች ሲፈጠሩ ነው ፍትህ ቦታ የምታገኘው።
እና ደግሜ ሁሌ ባመስግነውም ሁሌም ሳገኘውም እንደዛ ነው የምለው። አንዳንድ ደፋር ውሳ ሮል ሞዴልስ የሚሆኑ ማህበረሰባችን ውስጥ መፈጠር አለባቸው። በነገራችን ሮል ሞዴልስ ለህሊናቸው የሚኖሩ ማለት ነው። በዛ ደረጃ ነው። ሂዱና አዲስ አበባ ዩኒቨርሲቲ ታንኪዩ በሉት፣ መጽሐፉን ተወያዩበት። ከምንም በላይ ግን መጽሐፉ ስለሚጠቅም ነው። ትዕዛዝ ለወዲ ወረደ ወይም ለጀነራል ታደሰ ወረደ፣ ሶስቱ የጻድቃን ስልቶች አጠር አድርጌ ነው ማነሳው። እንግዲህ ዛሬ በማህበራዊ ሚዲያ በሰፊው ሲሰራጭ ያየሁት እና ለሶሎዳ ሚዲያ በእኔም ትረስት አለኝ በሶሎዳ እና ደስያ አሸናፊ የሚባል የትግራይ አክቲቪስት የደረሰን መረጃ ብለው ያቀረቡት አለ። ይሄ ለጀነራል ታደሰ ወረደ የደረሰው ትዕዛዝ ነው በሚል ነው ያቀረቡት። እኔ ማጣራት አልቻልኩም፣ ሰው ማግኘትም አልቻልኩም። በደንብ ሳጣራ ይዤ እመጣለሁ። ግን የእነሱን እንደወረደ ወስጄ ከሌሎች ጋር አስተሳስሬ ማንሳት ስለምፈልግ ነው። ግን አጀንዳውንም እንድንወያይበት ነው። ምንድነው የሚለው? ለጀነራል ታደሰ ወረደ ጦሩ የኢትዮጵያ መከላከያ ማለት ነው በትግራይ በኩል ወደ ኤርትራ ድንበር ስለሚሄድ ወደ ኤርትራ ድንበር ኢትዮ ኤርትራ ድንበር የናንተ ታጣቂዎች ትንኮሳ እንዳይፈጽሙበት የሚል ነገር ነው ትዕዛዝ ደረሰው የተባለው። ስለዚህ የኢትዮጵያ መንግስት ከትግራይ ታጣቂዎች ጋር ጦርነት የመክፈት ሐሳብም የለውም። ነገር ግን ህገ መንግስታዊ ግዴታችንን ለመወጣት የኢትዮጵያን ዳር ድንበር ለመቆጣጠር ወደ ኢትዮ ኤርትራ ድንበሮች አካባቢ የትግራይ በኩል ያለውን እንሄዳለን። እሱ ላይ ትንኮሳ እንዳይፈጸም አድርግ፣ የኢትዮጵያ ጦር ይሄዳል የሚል ትዕዛዝ ነው የተባለው። ሳጣራው በደንብ ይዤ እመጣለሁ። ግን የሚታዩኝ ነገሮች ስላሉ እናንተም ማስተያየት እንድትሰጡበት ስለፈለኩኝ ነው። በጣም በጣም ከባድ ውሳኔ ነው። ለኔ በግሌ የፈራሁት ውሳኔ ነው። ማለት መፍራት ማለት መሆን የለበትም ማለት አይደለም። ወይም ደግሞ የህግ ጥያቄ ስለሚያስነሳ አይደለም። በጣም ሃይ ሪስክ ስላለው ነው። በእርግጥም የኢትዮጵያ መንግስት በዚህ ደረጃ ከወሰነ ሃይ ሪስክ ቴከር ሆኗል ማለት ነው። ከአጭር ጊዜ አኳያ እኔ ብዙ አልደግፍም። የመንግስት አቋም ምንም ይሁን ምን ማለት ነው። የትግራይ ታጣቂዎች አሁን ባላቸው ቁመና የትግራይ የህወሓት ጀነራሎች አሁን ባላቸው አመለካከት አስተሳሰብ እነ ደብረጽዮን እያካሄዱ ካሉት ነገር ተነስቼ ለጀነራል ታደሰ ወረደ የኢትዮጵያ ፌደራል መንግስት መከላከያ ወደ ድንበር ሄዶ ህገ መንግስታዊ ግዴታውን ሊወጣ ስለሆነ ትንኮሳ እንዳይፈጸምበት የሚለው በጣም ከባድ ነው። ዳግማዊ ሰሜን ዕዝ እንዳይመጣ ፈራለሁ። የእናንተን አስተያየት ስጡበት። ዳግማዊ ሰሜን ዕዝ ደግሞ እንዲመጣ አልፈልግም። ያን ያህል ይሆናል እያልኩ አይደለም። ባይዘው የሰሜን ዕዝ አይነት ታይፕ አይኖረውም።
ስለዚህ እኔ የታይሚንግ ጥያቄ ነው ማነሳው እዚህ ጋር የጻድቃን ስልት ያመጣው ለዛ ነው ደምሬ ነው ማነሳው መጀመሪያ መቅደም ያለበት ነገር መቅደም አለበት ጥሩ ስቴፖች ሰምተን ነበር አንደኛ መቼለት የሰማነው ከማንኛውም የቢዝነስ እንቅስቃሴዎቻቸው ከማንኛውም አካውንታቸው የታገደው ፍሪዝ የተደረገው የመጀመሪያው ትክክለኛ እርምጃ ነው ጊዜና ወቅቱን የጠበቀ ማለት ነው ከሱ ቀጥሎ ግን ሁለተኛ ደጋግሜ ነው ማነሳው ነው ሊስትድ የሆኑ ሰዎች ከ20 የማይበልጡ ሊሆኑ ይችላሉ ከ30 የማይበልጡ ሊሆኑ ይችላሉ እነዚህ ሰዎች የህግ የበላይነት የፍርድ ቤት ትዕዛዝ ወጥቶባቸው በቁጥጥር ስር መዋል አለባቸው ነው ማለት ቀድሞ ስለዚህ ጀነራል ታደሰ ወረደ ከሱ ጋር መነጋገር የሚያስፈልገው ለእነዚህን ሰዎች ቁጥር 1 ከስልጣን እንዲያነሳ ጌታቸው ረዳ ያደረገው ማለት ከጊዜ አስተዳደሩ እንዲያነሳ ቁጥር 2 መንግስት የሚፈልጋቸው ከሆነ እንዲያስረክብ አዲስ አበባ ችግር ካለባቸው ትግራይ ሊሆን ይችላል በቁጥጥር ስር የሚውሉት ነፃ ከሆኑ ነፃ ይሆናሉ በፍርድ ቤት ክስ ስለዚህ እኔ እነዛ ከ20 የማይበልጡ ከሻቢያ ጋር ግንኙነት የፈጠሩ አካላት ባሉበት የኢትዮጵያ መከላከያ ሰንጥቆ ይልሂድና ወደ ኢትዮ ኤርትራ ድንበር ይሂድ የሚለው በጣም ከፍተኛ ሪስክ ነው ብዬ ነው ማስበው የእናንተን መነጋገር ትችላላችሁ ህጋዊ አይደለም እያልኩ አይደለም ህገ መንግስታዊ አይደለም እያልኩ አይደለም ህገ መንግስታዊም ነው ህጋዊም ነው በነገራችን የኢትዮጵያ መንግስት አልፌ ሄጄ ኢትዮ ኤርትራ ድንበር ላይ ሰራዊቴን አስቀምጣለሁ ማለት ህጋዊም ነው ህገ መንግስታዊም ነው ይሄ ትግራይ ጽንፈኛው እንደሚያቀራራው አይደለም ህገ መንግስታዊ ነው ስንል ለመከላከያው የተሰጠው ስልጣንና ኃላፊነት ማለት ነው ህገ መንግስቱ በግልጽ ሰጥቶታል የኢትዮጵያ ዳር ድንበር ይጠብቃል ነው የሚለው አልፎ ከሄደም የፕሪቶሪያ ስምምነት ላይ በግልጽ የተቀመጠው የኢትዮጵያን ዳር ድንበር የመጠበቅ ስራ የፌደራል መንግስቱ ነው የሚለው አንድ መከላከያ ነው የሚኖረው ተቀብሏል ቲፒኤልኤፍን ከህገ መንግስቱ ማልፈን ፕሪቶሪያ ስምምነት ጋር ብንመጣ ህጋዊ ነው ከፕሪቶሪያ ማልፈን ለታደሰ ወረደ የተሰጠው የቃል ኪዳን ሰነድ ነጥቦች ውስጥ አንዱ ነጥብ ይሄ ነው ከማንኛውም የውጭ ኃይሎች ጋር እንዳይገናኙ የኢትዮጵያ መከላከያና ህገ መንግስቱ እንዲከበር ህገ መንግስታዊ ስርዓቱ እንዲከበር ነው የሚለው ኢቭን የቃል ኪዳን ሰነድ የፈረመበት ጀነራል ታደሰ ወረደ የህግ ጥያቄ አይደለም ያነሳው ያለውት የህገ መንግስት ጥያቄ አይደለም ያነሳው ያለውት እኔ ሪስክ ነው ያነሳው ያለውት እንዴት ነው ሪስኩ ማኔጅ የሚደረገው የሚለው መቅደም ያለባቸው ነገሮች መቅደም አለባቸው ያምናል ይሄ አንደኛው ነው ሁለተኛ መሆን አለበት ብዬ የማስበው ጊዜያዊ አስተዳደሩ
ጀነራል ታደሰ ወረደ ከፌደራል መንግስቱ ጥያቄ ተልኮለት እንደ አንድ የክልሉ ግዛት እንደሚያስተዳድር ሰው ወሰንም እንበለው ከትግራይ ክልል የተወሰደ መሬት አለ ወይ? የሻቢያ ሰዎች የኢትዮጵያ መሬት ትግራይ የምንበለው አይ ዶንት ኬር ስለሱ ኢትዮጵያ ስለሆነ የወሰዱት መሬት አለ ወይ ብሎ ማረጋገጫ እንዲሰጥ ማድረግ ያስፈልጋል ብዬ ነው ማምነው። አሁን ካለው ትረስት ጉድለት ከፈለገ ጀነራል ታደሰ ወረደ ከህወሓት ጋር ሄዶ ይነጋገር። ሶኔ ኳሷን ወደ ጀነራል ታደሰና እሱ ደግሞ ወደ ህወሓት ይወርውረው። ምን እያልኩ ነው? በጣም ግልጽ ነው። ምን እያልኩ ነው? ህወሓት ወይም ደግሞ ያው ጀነራል ታደሰ ወረደ አይ የትግራይ መሬት ሆኖ በኤርትራ የተያዘ የለም ካለ ፌደራል መንግስቱ ሪኮንሲደር ማድረግ አለበት ይያምናል። ሪኮንሲደር ኢን ኤሰንስ ከህዝቡ ጋር መነጋገር ማለት ነው። አለበለዛ ህወሓት ወይም ታደሰ ወረደ የተያዘብኝ መሬት በሻቢያ የለም ካለ ምንም ታረጋው ማለት ባለቤት ነኝ የሚለው አካል ግዛቱን የሚያስተዳድረው ማለት ነው። ቀረጥ የሚያስቀብለው ህዝቡን ህዝብ ማለት ክልል ነው። በኢትዮጵያ አሁን ያለው ህገ መንግስት ባይዘው የፌደራል ህዝብ የሚባል የለም ታውቃላችሁ። የክልል ህዝብ ነው ያለው። የኔ የሄደብኝ ህዝብ የለም፣ የሄደብኝ መሬት የለም። ምናልባትም የአልጀርሱን ስምምነትም ጠቅሶ ሊሆን ይችላል። ተቀብያለው ህወሓትም ሊሆን ይችላል፣ አላቅም። ስለዚህ ኢቭን ህወሓት በአልጀርስ ስምምነቱ ላይ ህወሓት ስል ጊዜ አስተዳደሩ ህወሓት እያልኩ አይደለም፣ በቀጥታ የታደሰ አስተዳደር በዛ ላይ ያለውን ኮሜንት ቀድሞ መቀበል ያስፈልጋል ብዬ ነው። ቢልም ባይልም ኃላፊነት እንዳለበት አውቃለሁ። መሐመድ ሳላቀርቻ አይደለም፣ ግን እያሰላ ያለሁት እኔ ይተባበራሉ አይተባበሩም ነው እያሰላ ያለሁት። እና ህወሓት እና እነ ጀነራል ታደሰ የተወረረብን ህዝብ የተወሰደብን ህዝብ የለም እያሉ የተወሰደብን መሬት የለም እያሉ ፌደራል መንግስቱ ምን እንደሚያደርገው የሚያስተዳድረው ህዝብ የለውም። ፌደራል መንግስቱ ማለት ህገ መንግስቱንም በስራ ላይ እስካለ ድረስ ህዝብ የክልል ነው። ሻቢያ ዘልቆ አልገባም። ምን እንደምታደርገው አሁን በግልጽ እንነጋገር። ቲፒኤልኤፍ ፎቶ ሻቢያ ዘልቆ አልገባም ቢልም እንደምታደርገው ቲፒኤልኤፍ ማለት ጊዜ አስተዳደሩ ማለት ነው። ባይዘው አይተባበርም። ኤክሰፕሽናል ነገሮች ስላሉ ነው ይሄንን ማነሳው። ስለዚህ እኔ ጊዜ አስተዳደሩ ተጠይቆ ሻቢያ ገብቷል አልገባም፣ ህዝባችሁን የትግራይን ህዝብ ወስዷል አልወሰደም የሚለው ላይ በግልጽ የጽሁፍ ምላሽ ይስጥ። ፌደራል መንግስቱ ልክ ነው እኮ ይሳቅ። እኔ ከፌደራል መንግስቱ እኮ አንጻር አይደለም እያነሳ ያለሁት። ፌደራል መንግስቱ ማለት ተባበሩ መንግስታትን ማስገብቷል፣ ለራሱ ለኤርትራም ልኮላቸዋል፣ ለኤርትራ መንግስትም ልኳል። ኦኬ ፌደራል መንግስቱ ጋር ጥያቄ የለኝም። እኔ ጥያቄ ያለኝ ክልላዊ መንግስቱና ጊዜያዊ አስተዳደሩ ላይ ነው። እዚህ ጋር ደግሞ የትግራይ ጉዳይ የፕሪቶሪያ ስምምነትም አለ። አሁን እኮ አንዳንዴ ለምሳሌ ካምፖቹን የመቆጣጠር የፌደራል እኮ ትግራይ ላይ ካምፖች የመግባት መብት አለው። አልገባም አይደል? የግድ መግባት አለበት ምናምን ብለን ጮህን አልጮህንም።
ፕሪቶሪያ ላይ እኮ ሲስማሙ መቀሌን የሚቆጣጠረው ፌደራል መንግስቱ ነው የሚል እኮ ተስማምተው ነበር። መቀሌን የሚቆጣጠረው ነግረውናል እነ ጌታቸው። መቀሌን የሚቆጣጠረው ፌደራል መንግስቱ ነው ተብሎ ግን አልገባም። ፌደራል መንግስቱ ለምን ያልገባው? የራሱ ምክንያት ስላለው ነው። ጊዜያዊ አስተዳደሩ የሚቋቋመው ከብልጽግናም ከሌሎችም ሆኖ ነው ተባለ አይደል? እንደዛ ነው የተቀመጠው። ፌደራል መንግስቱ ግን ምን አለ? እኔ አልገባም በማላችሁ ራሳችሁ ተነጋገሩና መንግስት መስርቱ አላቸው። ቢገባ ኖሮ ሌላ ጠጣ ነበር። ባይዘው ባለመግባቱ 100% ነው የምደግፈው። እንኳንም ብልጽግና ትግራይ ክልል ሊያስተዳድር አልገባ፣ ሼር አልወሰደ፣ አንድ ሰው እንኳን አልወሰደ። ከ10 ካቢኔ ብሎ 3 ቢወስድ ኖሮ አደጋ ነበር። ሁሉ ነገር ተሰብስቦ ለብልጽግና ይሰጠው ነበር። መብት ኖሮትም አላደረገውም። አላስተዳድርም፣ ምክር ቤት አልገባም፣ ስራ አስፈጻሚ አልገባም፣ እዛው ስለዚህ ብዙ ነገሮች ህጋዊ መብት ያለው የውል መብት ያለው አላደረገም። እዚህ ጋር ስንደርስ ምንድነው ግዴታ አለበት? ድንበሩን የመቆጣጠር ግዴታ አለበት። የድንበሮቹ ላይ ሰራዊቱን የማስፈር ህገ መንግስታዊ ግዴታው ነው። ሴራ ግን አለ። የሴራው ሰለባ ይሁን ነው ልል ነው እንደምፈልገው አልልም። እኔ ሰሜን ህዝብ ባነበብኩበት አልልም። ስለዚህ እነዚህ ሰዎች ወልቃይት ምናምን ምዕራብ ትግራይ ምናምን እንደሚሉት በየቀኑ እንደሚያላዝኑት ምዕራብ ትግራይ እንዳሉት ያንንም ያላዝኑ ነው እያልኩ ያለው። አላዝነው ነው ያቸው። ፌደራል መንግስቱ ከወልቃይት ያስወጣልን፣ ከራያ ያስወጣልን፣ ከምናምን ያስወጣልን ይሏል። ምናምን ነው ወልቃይትና ራያ ምናምን ላይ ነን እንዴፍ አባላት አሉ ብለው ነው አይደል? አሁንም በዛ አካባቢ ያን ነገር ይመኑና ይውጡ። ቴምፖራሪ ነው ያነሳው ያለው በነገራችን። ስቴፕ ባይ ስቴፕ እያነሳው ያለው ትንሽ አይ ነው ቬግ እንደሆነ ይገባኛል። ለኔም ከባድ ነው። ነምበር 1 አካውንታቸው ፍሪዝ መደረጉ ትክክል ነው፣ አንድ ስቴፕ ነው። ነምበር 2 ካሉት ውስጥ 30 የሚሆኑ 40 ከሻቢያ ጋር ግንኙነት የፈጠሩትን ፌደራል መንግስቱ የእስር ትዕዛዝ ያውጣባቸው። ታደሰ ወረደ፣ ጀነራል ታደሰ ይተባበር፣ የእስር ትዕዛዝ ይወጣባቸው። ከሻቢያ ጋር ግንኙነት የፈጠሩትን ወደ ፍርድ የህግ ቁጥጥር ላይ ይዋሉ። 2 እሱ እስኪሆን ግን 3ኛ በእርግጥስ ጊዜያዊ አስተዳደሩ ሻቢያ ወሮኛል፣ የኤርትራ መንግስት ወሮኛል፣ ህዝቤንስ ወስዶታል ብሎ ያምናል ወይ? ማረጋገጫ ይስጥ። ምዕራብ ትግራይ እያለ በየቀኑ እንደሚናገረው ሻቢያም ወሮኛል ብሎ ይምጣ። ያኔ እነዚህን ነገሮች ኮምባይን አድርጎ ይኬዳል። ካልሆነ ግን ቅድም ያልኳችሁ ነው፣ እነዚህ ሰዎች አይታመኑም። እዛ መሀል ላይ በቆመበት ድንበር ላይ ከዚህ ይመጣሉ ከዛ ይመጣሉ፣ ሌላ ነው የሚያደርጉት። ዘሶኮል ሳንዱች ያልኳችሁ ማለት ነው። እኔ ሳንዱች እንዲሆን አልፈልግም የኢትዮጵያ መከላከያ ለምን የሚሆነው እና አይ ቲንክ እዚህ ጋር በደንብ መታሰብ አለበት ብዬ ነው የማስበው። ከዛ ይልቅ ምናልባት እኔ አላምነውም። በግልጽ ንገሩኝ ካላችሁ ጀነራል ታደሰ ወረደን አላምነው። ምንም የሚታመን ሰው አይደለም። እኔ እንደሱ አይነት የማይታመን ሰው አላየሁም። ምንም የሚታመን ሰው አይደለም ታደሰ። ምናልባት በስልክ እሺ ልክ ነው አደርጋለሁ ምናምን ሊላችሁ ይችላል። ወጥቶ ግን ሌላ ነው የሚያደርገው።
I'm not talking about ውትድርና አይደለም ስለ ሪስክ ነው ያወራለሁት ሙሉ የውትድርና ትንታኔ ውስጥ አልገባውም ስለ ሰሜን ሳውራ ውትድርና አይደለም ስለ ሳንድዊች ሲያወራስ ውትድርና አይደለም ስለ ህግ ቁጥጥር ስር ይዋሉ ሲባል ውትድርና አይደለም ፖለቲካ ነው ማወራው ሶኔ ጀነራል ታደሰ ወረደንም አላም ነው ባለፈው ጌታቸው ረዳ በግልጽ ነግሮናል በግልጽ አላስተባበለም ወጡ ሙሸቱን ነው ጌታቸው አላለም እስካላለ ድረስ እኔ ጌታቸው ያለውን ነው ማምነው ምንድነው ያለን ጌታቸው ጦርነቱን እንደጀመረ በጠዋት ደወልኩለት አለ ለታደሰ ለጀነራል ታደሰ ምንድነው የሆነ ያለው አለበት ወይ በዚህ ጉዳይ ላይ አንተስ አልኩት አለ አይ ምን መሰለህ እናሸንፋለን የሚል እምነት ስላላቸው ነው አያችሁ እናሸንፋለን የሚል እምነት ስላላቸው ይቀጥላሉ ሲሸነፉ ይቆማሉ እኔም በልጦርነቱ ባስቸኳይ እንዲቆም መስራት አለብን ብዬ ሐሳቤን ሳልጨርስ ቆይቼ ደውልልሃለሁ ብሎ ስልኩን ዘጋው ከዛ በኋላ በተደጋጋሚ ብደውልለትም ስልኩን ኢሜሉን ስለዘጋው ማግኘት አልቻለም ኢሜሉንም ነው የዘጋው ስልኩንም ነው የዘጋው አይደል ነው ኢሜል እንዴት እንደሚዘጋው ወይ አላነበበው እኔ ከብድ ጋር አላወራም ማስቱ 2025 አማኔል ጂበላት ትንሽ የአሜሪካ ማኔል ካለ ላኳታ ማኔል ተባበሩና ማኔል ላኳት ደሞ ስለ እብድ ላውራ እንዴ ከጭራ ቀረሽ ወደ እብደት ለይደኝ ሰው አላየሁትም ምን ትበል ግን ማናት ኬሪያ ኢብራሂምን በጣም ሰው ራሱ ነው መሰለ የሚያወራው ስለ ኬሪያ ኢብራሂም አይቻልም እኔ አማኔል ይበላት ወንድሜ አይምሮ ችግር ሶ አይ ምን መሰለ እናሸንፋለን የሚል እምነት ስላላቸው ነው እኔም በልጦርነቱ ባስቸኳይ እንዲቆም መስራት አለብን ብዬ ሐሳቤን ሳልጨርስ ቆይቼ ልደውልልህ ብሎ ስልኩን ዘጋው ከዛ በኋላ በተደጋጋሚ ብደውልለት ስልኩና ኢሜሉን ስለዘጋው ማግኘት አልቻልኩም ታደሰ ወረደ በውሳኔያቸው ያልተሳተፈና የማያውቅ መስሎ ቢያናግረኝም በደንብ ያውቅ እንደነበረ እርግጠኛ ነኝ ከአራት ቀን በኋላ ደውል ብለውስ ነው መሰል ወደ ጠቅላይ ሚኒስትሩ ደወለ እኔ በዚህ ውሳኔ ላይ የለውበትም ብሎ ለጠቅላይ ሚኒስትሩ ነገረው ጠቅላይ ሚኒስትሩ እንደዛ ከሆነማ እንዲህ ብለ በመግለጫ ተናገር አሉት እሱም እሺ ብሎ ከተሰናበተ በኋላ በትግራይ ቴሌቪዥን ወጥቶ መከላከያ የሚተኩስብን አልመሰለንም ነበር ትኩረት ያጡ ጥያቄዎቻችን ትኩረት እንዲያገኙ ብለን የተንቀሳቀስ ነው ብሎ ተናገረ ይሄ ነው የሆነው እንዴት ታምነዋለህ ለዚህ ሰው ትዝሕዝን ቀድሞ ሰለሰ ሰሙን ነግረካለሁ ግጭት ከልዕሉ ከም ዝወሰኑ ካብ ውሽጢ ሰሚዕ ዝብልዎ ንሕና እንታይ ንብል ነርና ትሕቲ ግጭት ትሕቲ ኩናት ዘሎ ምትፍናን ዝበሃል ፈሰደ ነቶም ትፔልፍ ንመርሕ ኣለና ዝብሉ ሰባት ከም ዓብይ ቦናንዛ ገይሮም ዝትንትንሉ ፀረና ጥራሕ ክድኦም ዝኽእል መነፅር ኣሎ ትንታነ ኣሎ ሰው ተመስርቶም ግጭት ክንጅምር ንግገሪኡ ነቲ ሰራዊት ታይሎም እሚኖሞ ፌደራል ከም ዘይትንክፈና ተረዳዲና ኢና መለስ ሓደ ግዜ ዝበለሉ ኣይ ኢሳያስ ሲ ኢሎሞ ኢሳያስ ቅርሺ ናቕፋን ማዕረ ክኾን እዩ ኢሉ ሓደ ሰብ ቃል ኣትዩ ወይ ስኻ ወይ ካልእ በዓል ስልጣን ንእሽቶ ኢኮኖሚክስ ንዝርድኦ ሰብ ከምዚ ዓይነት ቃል መቸስ ክትኣቱ ይትኽእል ታይሉ ከምዚ ዓይነት ቃል ክትኣቱ ፍልይ ዝበለ ድንቁርና ይደሊ ኢሉ ከምዚ ዓይነት ቃል ተኣቲልካ ሓቂ ኢልካ ተተቐቢልካ ድማ ካብኡ ዝገደለ ድንቁርና ይደሊ እዩ ቃል ተኣቲሎም ፌደራል ይትንክፈኩም ህምድሌትኩም እተው ዝበሎም ናይ ፌደራል ሓላፍተ ነይሩ እሱ ድንቁር ተተቐቢሎም እሞ ተኸይዶም ድማ ካብኡ ዝገደለ እዩ ማለት
እዚ ኣስለ ዝፈልጥ ታደሰ ደውለሉ ሰሉስ ታደሰ ዘይቱ ፈልጦት ኮይኑ ብሓደ ኮይና ደው ነብሎ ኣነ ሸውዓተ ሃገራት ኣምባሳደራት ፀዊዕና ከምዚ ዓይነት ነገራት ኣሎ ህዝቢ ትግራይ ናብ ካሊእ ግጭት ከኣቱ ዝኽእለሉ ዕድል ይፍጠር ኣሎ ይፈልጡ እዮም እቶም ኣምባሳደራት ዳርጋ ይነብርዎም እዮም ህና እንግዲዝ ሃይልኒ ክስዕሩ ከም ዝኽእሉ እዮም ዝኣምኑ ኢሉ ማለት እቲ ሓሳብ እንታይ እዩ ምስ ፋኑባ ተራኺብና ፀለምት ፌደራል ክትኩስ ኣይተፀበናን ነርና ታደሰ መሳይ ወጊዑ ተመሊሰ ክድውለልካ ኢልኒ ጠፊኡ ስልከይ ምልዓል ኣብዩ እቶም ኣምባሳደራት ዝበልኩም ደውሉ ፕሊስ ደው ነብሎ ናብ ካሊእ ግጭት ከይንኣቱ ብፅባሕቱ ጀሚሮሞ ትሰምዓኹም 4-5 መዓልቲ ኣብ ማይታት መናእሰይ ምስ ተወድአ ሓንቲ ኢንች ክንቀሳቀሱ ይኽኣሉ ሓንቲ ኢንች ናት ቢኮዝ ትግራይ ስለ ዘይዋጋእ ቢኮዝ ዘይደልዩ ኣብ ዘይደልዮ ነገር ይምእትዮም ብሰላም ክንውድኦ ንኽእሎ ነገር ዘይንፍትን ክሳብ መጨረሻ ንፀመም እንዶ ካብ መናእሰይ ክነወድእ ሲ ዋላ ዓመት ንፅናሕ ታደሰ ኣፅቂሉ ግን ይፈልጦ እዩ ይፈልጥ እዩ ትውሳነ ኣብ 4 መዓልቲ ናብ ጠቅላይ ሚኒስትር ደው ኢሉ ኣነ ይፈልጦን ነዚ ግጭት ክልዓል ገለ ኣይፈልጦን ኢሉ እሞ ይፈልጦን ኢልካ ግለፅ ኢልዎ መግለፂ ኣይፈልጦን ኣብ ዘይፈልጦ ካልኦት እዮም ገይሮሞ ዝብል ኣነ ብታ ዓቕመይ ዝፈቐደት ለይ ታየ ገይረ ፕሊስ መግለፂ እናውፃና ከይነጓህሮ ምክንያቱ ፌደራል መግለፂ ተጠቅዐ ተውፅኡ ፕሬሸር ይክፍጠር መልስ ሃብ ክበሃል ስለዚ ኣትሊስትስ ዲስካሌት ንገብረሉ መንገዲ ዘይኸድናሉ የለን ዘይረአናዮ ኣምባሳደር የለን ፕሊስ ፀቕጢ ገርኩምስ ሓደ ነገር ገበሩ ሓደ 4 መዓልቲ ወፅኡ እንታይ ቃል ኣትዩ ግን ጠቅላይ ሚኒስትር ኣነ የለኹላን ኢሉ ኣትዩ ከይዱ ግን ዝትኩሶ ይመሰለናን እቲ ናይ ተፈናቀልቲ ጉዳዩን ተረሲዑ ስለ ዝነበረ እንተ ዓለም መበራበሪ ክኾነና ኢልና ሰበብ ተወድእ መበራበሪ ዘይፈልጡ ጀጋኑ ቆልዑ ዓለም ኣቴንሽን ናባኻ ኣቃልዋ ናባኻ ክትገበር ምእንቲ ክትብል ኣብ ዘይተዳለወሉ እዚ ዝበሃል ሓገዝ ኣብ ዘይግበረሉ ተራእዩ ዘይፈልጥ እዩ ውጉእ ኣብ ዝኾነ ሕማቕ ኩነታት ኮይና ውጉእ ራሕሪሑ ዝመፅእ መራሒ ነበረ ናብ ናይ ትፔሎ ታሪክ ኣብዛ ናይ ቀረባ መኸተነ ክገለ ነይሮም ኣብቲ ምዕራብ ገፅ ንዳባት ገለ ዝተገበረ ምንጥብጣባት ነይሩ ካብኡ ወፃኢኹም ይነበረን ኤቭሪ ኣዛዚ ዋላ ምስ ኩሉ ሕመቑ ውጉኣቱ ሒዙ ይወፅእ ይህ ነው እንግዲህ እንደሰማችሁትም ያው ትግርኛው ቅድም ስለተተረጎመ ምንም የምጨምረው ነገር የለም ሰው አላምነውም እኔ ጀነራል ታደሰ ወረደ የሺጥላ ሪስክና ውትድርና አይገናኝም ያልክ ነው ወይ መንግስት አንተ የምትለውን ዙሪያ ገባውን አያስብም ብለህ ታስባለህ ኧረ በጣም ያስባል እንዴ እንዴት አያስብም የሺጥላ እዚህ እኮ የራሳችንን አስተያየት የምንሰጥበት ኮሜንታሪ የምንሰጥበት ቦታ ነው እንጂ መንግስትማ ማአት ኤክስፐርት ማአት ጀነራሎች ማአት ኢንስቲትዩት ማአት ዶክመንት ማአት መረጃ ማስረጃ አለውና እኔ በጣም አልታበይም በዚህ በኩል እንደ አንድ ኢትዮጵያዊ ማንነት እንዳለው የሚሰማኝን ስሜት ነው የማቀርበው መንግስት ያላየው ነገር አለ ብዬ አላምንም ግን የራሴን ትንታኔ የሚመስለኝን ነገር አቀርባለሁ ሶ የሺጥላ እንደዛ ብታየው ወይም ብታዩ ውትድርናና ሪስክ አይገናኝም ወይ ይገናኛሉ እኔ ስለ ውትድርና አላወራም ስለ ጦርነት ነው ያወራሁት ጦርነትና ውጊያ ይለያያሉ አይደል ሶ አም ቶኪንግ አባውት ዋር ደግሞ ብሮድ ኦብጀክቲቮች ናቸው ባይ ዘ ወይ በጣም በጣም መለየት አለባቸው ጦርነትና ውጊያ ይለያያሉ ዋር ኤንድ ባትል ማለት ነው ዋር ማለት ስለሁሉም ስለ ትልቁ ኦብጀክቲቭ የምታወሩበት ምን ዓላማ ለማሳካት ምንድነው WH ወርድ ስትራቴጂ ጠይቃችሁ ምናምን ነው ባትል ያ ስፔሲፊክ የሚካሄዱ ውጊያዎች ናቸው ሰው እኔ ማውራው ስለ ዋር ነው ማውራው ዋር ለማውራት ግን የግዴታ ወታደር መሆን አይጠበቅብኝ ወይም በወታደር ቤት ማለፍ የለብኝም ቢያንስ ሚሊተሪ ሊደርሺፕ ወስጃለሁ ፐርሰናሊ ከጠየቅሽኝ ደግሞ ከጠየቀኝ
ታይፕ ኦፍ ሊደርሺፕ ላይ አንዱ የሚሊተሪ ሊደርሺፕ የሚል ወስጃለሁ። ስለዚህ ማውራው ስለ ዋር ነው፣ ስለ ብሮድ ኦብጀክቲቭ ነው። እዛ ውስጥ ደግሞ ሪስክ አለ ማለት ነው። ሃይ ሪስክ አይውሰድ። እኔ በጣም ያሰጋኛል ፐርሰናሊ። አምኖት ከሆነ ጀነራል ታደሰ ወረደ የሚታመን ሰው አይደለም፣ የሚታመን ሰው አይደለም። የተናገረውን ብቻ ሳይሆን ግልብጥ የሚያደርግ ነው። ስለዚህ ይግቡ ብሎ የሆነ ሳንዱች ቢያደርጓቸው ነገ መጥቼ ሳንዱች ሆነ ምናምን ልል አልችልም። እነሱ ጌም እየተጫወቱ ቼዝ እየተጫወቱ ፌደራል መንግስት ደግሞ ቼዝ አይጫወት አይደለም ቼዝ እየተጫወቱ ነው እኮ እነሱ ጽምዶ ምናምን እያሉ እየተጫወቱ አይደል? ለትግራይ ህዝብ ማጋለጥ ነው። እኔ በዝርዝር እኮ መግባት ስላልፈለኩ ነው እንጂ ጊዜያዊ አስተዳደሩ አንዱ ማንዴቱ ይሄ ስለሆነ ህዝቡን ነው የሚያስተዳድረው። ህዝብ የሚባል ፌደራል ህዝብ የለውም። አሁን ባለው ህገ መንግስት ህዝብ ያለው ክልል ነው። ስለዚህ ህዝብህ ባንተ ክልል ውስጥ ነው ያለው ወይንስ የጎረቤት ሀገር ውስጥ ገብቷል? ጊጻፍ ነው ያልኩ ያለው ታደሰ ወረደ። ህዝቤ ወደ ጎረቤት ሀገር ሄዶብኛል፣ መሬት የሚባለው እኔ ማስተዳድረው ወሰን ሄዶብኛል ብሎ ይጻፍ። ወይም ደግሞ ህዝቤም አልሄደም መሬቴም አልሄደም ምን እንደምታወራው ፌደራል መንግስት ብሎ ይጻፍ። ከፈለገ ያለኝ እኔ ምዕራብ ትግራይ ብቻ ነው ብሎ ይጻፍ፣ ወይም ራያ ብቻ ነው ብሎ ይጻፍ። ኳሱን ኢኳሊ ሼር ለማድረግ ቼዙን እኩል ለመጫወት ነው እያነሳ ያለው። ሞንጆሪኖን አልሰማሻትም ወይ? ትላንትናኛ የኤርትራ ወታደሮች መሬት ይዘዋል ምናምን ስንል ፌደራል መንግስቱ ይዘዋል አልያዙም ማጣራት አለብን ብሎ በፓርላማ ተናገረ አለች። አሁንስ ኦኬ፣ አሁን ተናገሪ፣ አሁን ተናገሪ። ወተሽ በአደባባይ ፈትለወርቅ የኤርትራ መንግስት መሬት የኛም መሬት አልያዘም፣ ህዝባችንን አልያዘም፣ ህወሓት ወጥቶ የሻዕቢያ መንግስት አልያዘም ህዝባችንን። ቅድም ያልኩችን ደግሞ እንዳትረሱ፣ ህዝብ የክልል ነው እንጂ የፌደራል ህዝብ የሚባል የለም። የክልሉ ህዝብ ከሄደ ሄደዋል ብለው ይምጡ፣ ካልሄደ ግን ቆም ብላችሁ ሌላ ዲስከሽን ትጀምራላችሁ። የቼዝ ጨዋታ ነው እያነሳ ያለሁት፣ ጌም ቲዮሪ ነው እያነሳ ያለሁት። በህዝብ ላይ መቆመር አይደለም። እነሱ የሚቆምሩት ቁማር ህዝቡ እንዲያውቀው ማለት ነው። እና በዛ ደረጃ እንድትመለከቱት። አይ ነው ዲቴይል መግባት ያልፈለኩት ስላልፈለኩ ነው። በቃ በዚህ ልቅጨው። ጻድቃን ያነሳው ስልት ግን አሪፍ ነው። 3 ነገሮች አንስተዋል ጻድቃን። ብዙዎች ጻድቃን ቶሎ ጦርነት ይጀመር ምናምን እያሉ ተናገረ ብለው በተለይ ይሄ የአማራ ጽንፈኛው አካባቢ ዩጋንዳ ምናምን ያሉት ርዕስም ያደረጉት ጻድቃን ቶሎ ጦርነት ይጀመር አለ ብለው። እኔ በስብሰባ ላይ ከተሳተፉ ሰዎች መረጃ ወስጃለሁ። ሚዲያ ላይ ካሉ እንደ ሚዲያ ከተጋበዙ ሰዎች ምንድነው ጻድቃን ያለው? በአስቸኳይ ጦርነት እንጀምር ነው ያለው ወይስ ምንድነው ያለው? 3 ነገሮች ነው ያነሳው። ለምን ይገባኛል። ቶሎ ይሄ ሚዲያዎቹ ጻድቃን ጦርነት እንጀምራለን የሚለውን ነገ ከነገ ወዲያ መጥተው ይሄው ጻድቃን እኮ ጦርነት እንጀምራለ ብለው የጦርነቱን ጀማሪ ወደ እነ ጻድቃን ለማወርወር ነው። ከዚህ በኋላ እንደዚህ አይነት ነገር አይሰራም። እየተከታተልን እናፈርሳለን። የሚሰማ ይሰማል። ኦልተርኔቲቭ እንትኖቹ እናሳያለን። ጻድቃን እንሩጥና ጦርነት እንጀምር እንዳላለ ማምናቸው ሰዎች ነግረውኛል። 3 ነገር ነው የተናገረው። 3 ስትራቴጂ ያልኩት ለዛ ነው። አንደኛ ወጣቱን በተቻለ መጠን
ከነዚህ ሃርድ ኮሮች እነጥላቸው እናላቅ ይሄን ወጣት እንደ ማህበረሰብ ጦርነቱን እንቢ ብሏል የትግራይ ማህበረሰብ እንደ ማህበረሰብ የሚማግደው ግን ማህበረሰቡን አይደለም ወጣቱን ነው አምጥቶ ጦርነት የሚማግደው ስለዚህ የመጀመሪያ ስራችን የትግራይ ወጣትን ከዚህ ሃርድኮር መነጣጠል ነው የሚል ነው ያስቀምጠው አሴ ስትራቴጂም ይሆን ይችላል እንደ ስልትም ልታዩት ትችላላችሁ የትግራይ ወጣት ከነሱ ጋር አብሮ እንዳይሰለፍ ስራ እንስራ የትግራይ ንቅናቄ የሚባለው እሱ ያለበት ድርጅት አንዱ መስራት ያለበት የትግራይ ወጣት ላይ ፎከስ አድርጎ እንዳይማግዱት የጥይት ማብረጃ እንዳያረጉት ወጣቱ ላይ እንስራ ጊዜ ሰጥቶ የተናገረው አንዱ እሱ ልክ አይደለም ሁለተኛ ጻድቃን የተናገረው የቲዲኤፍ ዘሶኮልድ የትግራይ ዲፌንስ ፎርስ አሁን የትግራይ ታጣቂ ውስጥ ያሉትን ወጣቶች ወደ ሃራ መሬት ወይም ወደ ነፃ መሬት እንዲሄዱ እናመቻች ነው ያለው ሁለተኛ ነፃ መሬትን እሱ የገለጸበት ነገር እንደነገሩኝ ሊዋጋ አይደለም የሚሄደው ወደ ነፃ መሬት ወደ ነፃ መሬት የሚሄደው ከነዚህ አካላቶች ለመላቀቅ ነው ጊዜያዊ ማቆያ ማለት ነው ነፃ መሬት ዲዲአር ነገ ከነገ ወዲያ የሚሰራበት ሁለተኛ የቀረጸው ስለዚህ ታጣቂዎችን ፐርሰናል እናናግራቸው ወጣቶቹ ምኖቹ እናናግራቸው ወደ ነፃ መሬት ሂዱ ስንል ተዋጉ መሳሪያ ዙራችሁ ምቱት ምናምን ሳይሆን በቀጣይ ሀገሪቱ አስተረጋጋ የዲዲአር ፓኬጅ ውስጥ ትገባላችሁ መልሶ ማቋቋም ውስጥ ትገባላችሁ አሁን ባለው ሁኔታ ግን ትግራይ ውስጥ ሆናችሁ መልሶ ማቋቋም መግባት አትችሉም ሁለተኛው ስትራቴጂ ወይም ስልት ያስቀመጠው እሱ ነው የሰማሁት ሶስተኛ ይሄን ሁሉ ነገር አድርገን ወጣቱን ከነዚህ አካላት ለመነጠል ሰርተን ታጣቂውን ጥለህ ወደ ሃራ መሬት ሂድ ብለነው ጦርነት ከከፈቱ ግን ነው ጦርነት ከከፈቱብን ጦርነቱን በፍጥነት መጨረስ አለብን ሶስተኛው ነጥብ ለምንድን ነው በፍጥነት ምክንያቱም ሁለት ነገሮች ናቸው አንደኛ ሻቢያ ጦርነቱ እንዲራዘም ይፈልጋል የተራዘመ ጦርነት ትግራይ የተራዘመ ጦርነት ውስጥ እንድትገባ ነው የሚፈልገው አክቹአሊ ኢትዮጵያ የተራዘመ ጦርነት ውስጥ እንድትገባ ነው የሚፈልገው በቃ ሁሌም በጦርነት አውድ ውስጥ እንድትኖር ነው ኢትዮጵያ የሚፈልገው ሁለተኛ የቲፒኤልኤፍ ሃርድኮር ነው ያም ሃርድኮር በጦርነት ውስጥ እንዲታለፍ ነው ለረጅም ጊዜ እንዲቆይ ነው ምርጫ እንዳይካሄድ አገራዊ ምክክር እንዳይገባ ወዘተ ወደ ተጠያቂነት እንዳይመጣ የተራዘመ ጦርነት ነው የሚፈልገው ስለዚህ ገፍተው ከመጡና ጦርነቱ ከተጀመረ ግን ፌደራል መንግስቱም ቢሆን ይሄን ጦርነት የሚያራዝም ሳይሆን በሚያሳጥር መልኩ መካሄድ አለበት እነዚህ ሶስቱ ነገሮች በኤንድ የተያያዙ ናቸው አሁን ግን ምንድነው ያየሁት አንዷን ፒክ አረጉና ጀነራል ጻድቃን ጦርነት ባስቸኳይ ይጀመራል አላለም ሁለት ሶስት ነው ቼክ ያደረኩት በነገራችን ላይ ድምጹንም ቢያወጡት ጥሩ ይመስለኛል ሚኪንም ጠይቄዋለሁ ስብሰባ ላይ ስለነበረ ሶሎዳ ላይ ያለው ደውዬለት ነበር ሪሊ ጻድቃን ቃል በቃል ጦርነት ይጀመራል ወይ በፍጥነት ይጀመራል ወይ አይደለም እኔ ሶስቱም ስትራቴጂዎች ያስኬዳሉ ብዬ ነው ማለት
የጦርነት አፒታይት ከትግራይ ህዝብ ጋር የለም። አሁን እንኳን የጦርነት አፒታይት ይሄ ውጭ ሀገር ጦርነት የማያገኘው የቲፒኤልኤፍ ደጋፊ እንኳን እንደ ድሮ እኮ አዳራሽ ሞልቶ እንበር ተገዳ ላይ እኮ አይልም። አይታችኋል? አሁን በየአዳራሹ አሁን ካናዳ ትላንትና ሳይ የካናዳ ምናምን ሳይ ነበረ። እንደው ምን አለ ባይቀርጹት። እንዴ ድሮ እኮ እናውቀዋለን። አዳራሽ ሞልቶ ግርማ ሞገሱ የሀብታቸው እንትን ምናምን የለም እኮ አሁን በዲያስፖራ። በቅርብ እንከታተላቸዋለን። የካቲት 11 የለም ዲያስፖራ ላይ አሁን የለም። የሆነ ያው ጥቅመኛ ምንም ጥያቄ የለውም። ህወሓት ቢዝነስ አለው፣ ኮሎራዶ ቢዝነስ አለው፣ ካናዳ ቢዝነስ አለው፣ ዲሲ ቢዝነስ አለው። ይሄ ዲኤምቪ ላይ ትልልቅ ቢዝነሶች አሉት፣ ኔትወርክ አለው። እንዳትሸወዱ በሱ። ያ ማለት አይገኙም እያልኳቸው አይደለም። እንደ ድሮ ግን እንደዛ ደምቆ የካቲት 11 ምናምን የሚባል በዓል የለም። የሚያስቡ ሰዎች የሉም። አሁን ወይ በሽተኞች አይምሯቸው የታመመ ህመም ህክምና የሚያስፈልጋቸው ሳይኮሎጂ ሳይካትሪስቶች የሚያስፈልጓቸው ብዙዎቹ ሚዲያ ላይ በተለይ ያሉት። ከዛ ውጪ የካቲት 11 ብሎ እንደ ድሮ የሚከበር ነገር የለም። ስለዚህ ይሄ ትልቅ ነገር ነው የሚመስለኝ ለኔ። ኦልሬዲ ከጦርነት አውድ የትግራይ ህዝብ ተላቆ ወጥቷል። ዋና እኮ የጦርነት ቀስቃሽ የነበሩትን አሉላ የሉም እኮ አሁን። ያው የሚጽፉትን እያያችሁ ነው። ጥሩ ነው። እኔ አንዳንዴ በጣም የሚገርሙኝ ነገር አሁን እነዚህ አእምሮ የሌላቸው ወይም በቃ እንደው ቁጭ ብለው እኔ ከምሬ ነው የምላችሁ። አሁን አንዳንድ ጊዜ እኮ ስትሰሩ እንደው ይሄን ነገርስ ባላነሳው ትላላችሁ እኮ ታክቲካሊ ማለት ነው። አሁን ፕሮግራም ሲሰሩ አያቸዋለሁ። እነዚህ አዳዲስ ድመቶች ምናምን በሰሜኑ ጦርነት ወይም የትግራዩ ጦርነት ወቅት በህወሓት ወይም በትግራይ ሳይድ የተሰለፉትን ዘርዝሩና የዛሬ 5 ዓመት ለእናንተም የቤት ስራ እንዲሆናቸው ዘርዝሯቸው። በጣም ቁልፍ የምትሏቸው ሰዎች ዘርዝሯቸውና ነከሌ ብላችሁ ዘርዝሩና ልክ እሱን ስጨርሱ ዛሬ ላይ ኑና ከጠቀሳችኋት ሰዎች የቱ ጋር ናቸው አሁን ዛሬ ብላችሁ ጠይቁ። በጣም ነው እኮ የሚያስደንቅ። ለትግራይ ልሂቃን እጅግ ሊደነግጡ የሚገባበት ነገር እኮ አሁን ያለበት ሰዓት ነው። ብትንትናቸው እኮ ነው የወጣው። ከምሬ ነው። 2 መመዘኛ ያዙ። አንደኛ በሰሜኑ ወይም በትግራዩ ጦርነት በሚባለው ላይ የነበሩትን ኃይሎች አስቧቸው፣ የትግራይ ልጆች ማለት ነው። ዛሬ ላይ ኑና የት ቦታ ነው የቆመው ብላችሁ አስሉት። ይሄ የቀረ የለም እኮ። እነዚህ ሊሰድቡ ይመጣሉ። ከዛ በኋላ ይሄ እኮ አንገትህን ደፍተህ ሰው እንዳያቅብህ ነው እኮ ማድረግ ያለብህ። እና ፎቶ ይለጥፏቸዋል እንትን ማስታወቂያ። ጻድቃን፣ ሳሙራ፣ ጀነራል ዮሐንስ ማነው? ጀነራል ኳርተር ማነው? ይሄ እንትና ማነው ስሙ? ማነው? አብርሃም ነው ማነው የሚባል አንዱ አጭሩ እንደው ቤቱ ጋበዝ ነው ሁሉ የሚሉት የነበረ ተመልከቱ ጀነራሎቹ። ከዛ አብርሃ፣ ሌሎቹ ጌታቸው ረዳ፣ ፕሮፌሰር ክንደያ፣ ሌሎቹ እዛ ውስጥ ያሉትን በሙሉ ደርድሯቸው፣ ውጭ ሀገር ያሉትንም ደርድሯቸው። ኢቭን ምሁራኖቹ ዛሬ አንዳንዶቹ ምርምር የሚሰሩት አሳይታ አፋር ገብተው ምርምር የሚሰሩት በጦርነት ወቅት ሌላ ቦታ ነው የነበሩት። እውነት ነው። እውነት አይደለም ይሄ?
አሁን ይሄን ፎቶ ደርድረህ እነዚህ ባንዳዎች ምናምን ትላለህ? ሰው አይስቅብህ? ምን ያህል አቅሜ ውስጤ ምን ያህል ተቦርብሯል፣ ምን ያህል ተዳክሟል፣ ምን ያህል ተፈረካክሻለሁ ብለህ ነው እኮ ማሰብ ያለብን። ጻድቃንን የሚያክል ሰው አተ፣ ኢታማዦር ሹም ሳሞራ የሚባል ሰው አተ፣ ወዲያን ጥሩ የሚባል ሰው አተ፣ ጀነራል ሴቷ ብቸኛ ምናለ ጀነራልዋ እሷን አተ። እንዴ አንዳንዴ እኮ ቆም ብሎ እነዚህን ሁሉ ሰዎች ትላንትና አቅም የነበሩኝ ትላንትና ጉልበት የነበሩኝ ዛሬ የሉም። እነዚህ አብርሃን አተ ተጽዕኖ ቀላል እንዳይመስላችሁ። ኢንተርናሽናል እውቅና ያለው ሰው ነው። እስከ ዩኤን እስከ ምን የሚሄድ ሰው ነው። እነ ጀነራል ዘውዱን እነ ወዲያን ጥሩን ሌሎቹን አተ በሙሉ ካዝና ባዶ ዘን አንተ ባዶ የሆነውን ካዝና መተት ታወራለህ፣ ትሳደባለህ። ደርድረሃቸው ፎቶአቸውን ደርድረህ ደግሞ እኔ እኮ ማልቀስ ነበረባችሁ። ፎቶ ስትደረድሩ ማልቀስ ነበረባችሁ። ህሊና ቢኖራችሁ ኖሮ ማልቀስ ነበረባችሁ። እንኳን ለሰው ልታሳዩ ማለት ነው። ዘርዝራችሁ ባንዳዎች ምናምን ብላችሁ ከምትዘረዝሩት ቁጭ ብላችሁ ደም እንባ ማልቀስ ነበረባችሁ። እንዴት አጣን? ሴት ጀነራል ዘውዱን እንዴት አጣናት? ወዲያን ጥሩ የሚባል ጀነራልን እንዴት አጣ ነው? የአፍሪካ ጀነራል ያልነው ስዬ አብርሃ እንዴት አጣ ነው? ኢታማዦር ሹም የሆነው ሳሞራ እንዴት አጣ ነው? ፖለቲካሊ ትልቅ ፊገር አለው የሚባለውን ኢንተርናሽናል ስዬ አብርሃን እንዴት አጣ ነው? ከነ ወንድሙ አሰፋ አብርሃ ተፈራራሚዎቹ በሙሉ የሉ። ጌታቸው ረዳን እንዴት አጣ ነው? ፕሮፌሰር ክንደያን እንዴት አጣ ነው? እንደዚህ ብለህ ትጠይቃለህ እንጂ ፎቶ ትደረድራለህ። ይሄ ፖለቲካ ነው። እና ይሄ በጣም ሲሪየስ ነው። ጀነራል ጉሽ ገብሬ ቴንኪዩ። ብዙ ዘርዝሩላቸው። በነገራችን ላይ ልክ ሲወጡ ዘርዝሩላቸው። እኔ ጊዜ ስላላገኘው እንጂ ሊስት አድርጌ እነዚህን ሁሉ አታችሁ የትኛው ድል ነው ያለው? ፎቶ መለጠፍስ እነዚህን ደርድረህ ምን የሚሉት ነው? ኢን ኤኒ ኬዝ የጻድቃን ስልቶች አንድ አይደለም፣ ሶስቱም የተሳሰሩ ናቸው። ደግሞ የሚያስቁት እኮ ደግሞ ባንዳ ይላሉ እንዴ! ኧረ አንዳንዴ እንዴት ነው? ትላንትና አሁን አይቺ እብዷ አብዮታዊ ዲሞክራሲ ምንድን ነው አብራራላታለሁ። ወያነ ዲሞክራሲ ምንድን ነው? በቃ እንዲህ ማለት ነው። ይኸውልሽ አንቺ ስለማታውቂ ነው አብራራላ። ማዕከላዊ ዲሞክራሲ ምንድን ነው? እንዲህ ምንድነው ከዚህ የሚለየው? ዛሬ ባንዳ ማብራራት አለብን። እነዚህን ሰዎች አሁን ባንዳ ነው። ባንዳ ማለት እኮ ለውጭ ኃይል የተገዛ ማለት ነው። በቃ ሌላ ለጥቅሙ ለስልጣኑ ለውጭ ኃይል የተገዛ። ማን ነው ለውጭ ኃይል የተገዛው? ጻድቃን ነው እንዴ ለውጭ ኃይል የተገዛው? ጌታቸው ነው እንዴ ለውጭ ኃይል የተገዛው? ለየትኛው ውጭ ኃይል ተገዛ? ለሻቢያ ተገዛ? ለግብፅ ተገዛ? ለሱዳን ተገዛ? ምን አይነት የእውቀት ነፃ መጸዳት ነው? በጣም ከእውቀት የጸዱ ባንዳማ ከሻቢያ ጋር የሚሰራው ነው። ፌደራል ኃይል ዕድመሎ ባንዳ የጸላእ ኢሉምና ባንዳ ምስትውዕል ዘይብሉ ለድኡን ለዋዕሉን ዘይኮነ ሻዕብያ ዝሽርኽ እዩ ባንዳ ማለት ከም ሻዕብያ ጸላኢ ትግራይ ጸላኢ ኢትዮጵያ የለን። ፌደራል መንግስቲ ኢትዮጵያ መንግስትና እዩ ሃገርና እዩ ውዕል ኣለና ሕገ መንግስቲ ለና ዘተኣሳስር ምስ ፌደራል መንግስቲ ምስራሕ ኣብቱ ዓለም ዝረአዮን ዝመስከሮን ውዕል ተደሪካና ህዝብኻን ናመነትካን ክብሪ ምውሓስ ምቅላስ ህዝባውነት እዩ። ብኣውርኡ ግን ፀገማትና ምስ ማእከላይ መንግስቲ ኮይና ኢና ክንፈትሕ ንኽእል፣ ብሻዕብያ ኮይና ክንፈትሕ ይንኽእል።
ንሻዕብያ ኮንካ ዝፍታሕ ፀገም የለን ብኩናት ዝፍታሕ ፀገም የለን ብሰላም ምስ ማእከላይ መንግስቲ ኮይና ሕቶና ከይገደፍና ኢና ንፈትሕ ምዕራብ ትግራይ መምላስ ዘይመምላስ ተመዛበልቲ መምላስ ዘይመምላስ ተመዛበልቲ መምላስ ማእከላይ መንግስቲ ተቃውሞ ነይርዎ ይፈልጥን የህወሓት የሚባሉ ሰዎች አሁን ያሉት ማለት ነው እዛ ያሉት የወጡ አሁን ፕሪቶሪያ እንዲከበር ነው የሚፈልጉት ፈራሚ ናቸው እና አቶ ጌታቸውን ጨምሮ ማለት ነው ከዛ ውጭ ያሉት ግን ከኤርትራ ጋር በደንብ እየሰሩ ነው ከሻዕቢያ ጋር ማለት ነው ይሄ ነው አደገኛ ነገር አሁን ይሄ ጦርነትን ወደ ትግራይ የመመለስ አዝማሚያ አሳይቷል እኛም የምንለው ይሄ ጦርነት መመለስ የለበትም ነው የዓለም አቀፍ ማህበረሰብም ሊያግዝ ይገባል የኢትዮጵያ መንግስትም ሊያግዝ ይገባል የትግራይ ህዝብም ማገዝ አለበት ፕሪቶሪያ ተከብሮ ትግራይ ውስጥ ያለው የህወሓትና የሻዕቢያ ጽምዶ ፈርሶ አዲስ ምርጫ እንዲደረግና ትግራይ መንግስት እንዲኖራት ለማድረግ ነው እና ፕሪቶሪያ ውስጥ ያሉ ነገሮች እንዲከበሩ በህወሓት የሚደረገው እንቅስቃሴ መቼም ጊዜ ያው ጥሩ ሆኖ አያውቅም ምንድነው ያስተዳደር የፖለቲካ ችግር አለ ማለት ነው so the end justifies the means እንደሚባለው ውጤቱ ችግሩ እንዳለ ያሳያል ማለት ነው ለትግራይ ህዝብ የሚመጥን አስተዳደር ለትግራይ ህዝብ የሚመጥን ፖለቲካ ፓርቲ አይደለም ለትግራይ ህዝብ የሚያስብ ፖለቲካ ፓርቲ አይደለም የትግራይ ህዝብ የሚፈልገው አሁን የመጀመሪያ የትግራይ ጥያቄ የሰላም መዝሙር ነው በሰላም መዘመር ሰላም ውሎ አዳር ሰላማዊ ኑሮ ነው የሚፈልገው አሁን የሚፈልገው ስልጣን የለውም የሚፈልገው ምናምን የለውም አሁን ከዛ ችግርና ከዛ መበዳደል ከዛ ቂም በቀልነት ወጥቶ ልጆቹን ወደ ስራ እንዲሄዱ ወደ ልማት እንዲሄዱ ሰላም ይፈልጋል ልማት ይፈልጋል እርዳታ ይፈልጋል ያ እንግዲህ አቶ አሰፋን የሰማችሁት ባንዳ ይሉናል ባንዳ ማለት ከሻዕቢያ ጋር የሚሰራ ነው ፌደራል መንግስትማ መንግስታችን ነው ያለው አሁን ማናት አፈጉባኤ የነበረችውን የፌዴሬሽን ምክር ቤትም ያብጠለጥሏታል በጣም በጸያፍ ስድብ በጣም ይዘገንን ምንድነው ያለችው ሰው ፌደራል መንግስቱ የኛ መንግስት ነው ከኢትዮጵያ አልተገነጠልንም ትግራይ የኢትዮጵያ አካል ናት ፕሪቶሪያ ሲፈርም እኮ እሱን ብሎ ነው የመጣው የፕሪቶሪያ ይከበር ይላል ተገልብጠው ደግሞ ስለዚህ እነ ጻድቃንም እነ አቶ አሰፋም እነ ጌታቸውም እየተናገሩ ያሉት ሻዕቢያ የኢትዮጵያ አካል አይደለም ከሻዕቢያ ጋር መስራት ባንዳነት ነው የሀገርን ጥቅም አሳልፎ መስጠት ነው ከስምምነቱ ባሻገር ማለት ስለዚህ በዚህ ደረጃ የጠራ አቋም እንዲያዝ ያስፈልጋል እና ይሄ ጀነራል ጻድቃን ላይ የጀመራችሁት ዘመቻ እንደው ህሊና ካላችሁ በትክክል የተናገረው እነዚህ ሶስት ነገሮችን ያስተሳሰሩ ነጥላችሁ አንዱን ብቻ ወጣችሁ ጦርነት አሁኑኑ ይጀመራል የሚለው የተፈለገው ነገ ከነጎዲያ ጦርነት ማጀመሪያ በሲባል ይሄው ጻድቃን እኮ ተናግሮ ነበር የሚል ኔሬቲቭ ለማስቀመጥ ነው ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ አራዳ ፓርክ